96 ከመቶ መሬቷ በረሃ በሆነባትና በሚያቃጥል አሸዋ በተሸፈነች ሀገር ላይ ግብፅ በታሪኳ አይታ የማታውቀውን ታላቅ ተአምር እየፈጠረች ትገኛለች። ይህም በሰሐራ በረሃ እምብርት ውስጥ አዲስ ግዙፍና ሰው ሰራሽ አባይን መፍጠር ይመለከታል። የግብፅ መንግሥት ከ10 ቢሊዮን ዶላር በላይ በማፍሰስ በአሸዋ ላይ 170 ኪሎ ሜትር የሚረዝም ወንዝን በመቆፈር በረሃውን ወደ ለም የእርሻ መሬት እየቀየረ ይገኛል። ነገር ግን ይህ የበረሃው ላይ ተአምር ከጀርባው ሌላ እጅግ አስፈሪና የህልውና ትግል ያለበት ምስጢርን ይዟል። የዚህ ፕሮጀክት ትልቁ ምስጢርና እውነተኛው ምክንያትም ያለው ህልውናቸው በሆነው አባይ ወንዝ ላይ ነው። አባይ ለሺህ ዓመታት የሰው ልጅ ስልጣኔ የጀርባ አጥንት ሆኖ የኖረ ታላቅ ወንዝ፣ ለኢትዮጵያውያን የልማትና የብርሃን ተስፋ፣ ለግብፃውያን ደግሞ የህልውናቸው መሰረት። ነገር ግን ዛሬ ዓለም ላይ ካሉ የጂኦፖለቲካ ፍጥጫዎች ሁሉ እጅግ አደገኛውና ትኩረት የሚሻ ነገር በዚህ ወንዝ ላይ እያንዣበበ ይገኛል። ኢትዮጵያ በታላቁ የህዳሴ ግድብ አማካኝነት ተፈጥሯዊ ሀብቷን ተጠቅማ 60 ሚሊዮን ህዝቦቿን ከጨለማ ለማውጣትና ኢንዱስትሪዎቿን ለማንቀሳቀስ ስትነሳ፣ በወንዙ የታችኛው ክፍል የምትገኘው ግብፅ ግን አንድ ትልቅና አስፈሪ ስጋት ውስጥ ወድቃለች። አባይ ቢገደብ ዕጣ ፈንታችን ምን ይሆናል? መጠጥና ምግባችንስ የት ይገኛል? የሚለውን ጥያቄ የካይሮን ቤተ መንግሥት እንቅልፍ ነስቶታል። ግብፅ ለዘመናት የአባይ ስጦታ ተብላ ትጠራ የነበረ ቢሆንም ዛሬ ላይ ግን ያ ስጦታ በኢትዮጵያ እጅ ላይ መውደቁና ፍሰቱን መቆጣጠሯ ለግብፅ ታይቶ የማይታወቅ የህልውና አደጋ መስሎ ታይቷታል። ነገር ግን ግብፅ ለዚህ ስጋት የሰጠችው ምላሽ በዲፕሎማሲ ንግግር ወይም በጦርነት ዛቻ ብቻ የተወሰነ አይደለም። በበረሃዎቿ ውስጥ ዓለም አይቶት የማያውቀውን ተፈጥሮንና ጂኦግራፊን የሚገዳደር እጅግ ግዙፍ የሆነ ሰው ሰራሽ አባይ እየገነባች ነው። አዎ፣ 96 በመቶ መሬቷ በረሃ በሆነው ምድር ላይ 120 ሚሊዮን ህዝቧን ከረሃብና ከውሃ ጥማት ለመታደግ ግብፅ በታሪኳ ትልቁንና ውድ የሆነውን ቁማር ተጫውታለች። ይህም ቁማር ደግሞ በአሸዋ ላይ ወንዝ የመፍጠር ሥራ ነው። ጥያቄው ግን እዚህ ጋር ነው። ኢትዮጵያ ግድቡን በገነባችበትና የውሃ ፍሰት ላይ የራሷን ሉዓላዊ ቁጥጥር በጀመረችበት በዚህ ወሳኝ ታሪካዊ ወቅት ግብፅ ከየት መጥቶ በሚፈስ ውሃ ነው በረሃውን ገነት ለማድረግ የምትመኘው? ይህ ፕሮጀክትስ በኢትዮጵያና በግብፅ መካከል ያለውን የውሃ ፍጥጫ ያበርደው ይሆን ወይስ ግብፅን ይበልጥ በውሃ እንድትራብ በማድረግ ውጥረቱን ያባብሰዋል? የዚህ ፕሮጀክት መጨረሻውስ ምን ይሆን? አሁን ላይስ ከምን ደረሰ? ዛሬ በማራኪ ፕላኔት ከፒራሚዶች ጀርባ ያለውን የግብፅን ታላቅ የህልውና ትግልና በበረሃ መሃል የሚገነባውን አስገራሚ ወንዝ በጥልቀት እንመረምራለን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳስሳለን። እናንተም ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙ። ግብፅን ስናስብ ቀድሞ ወደ አእምሯችን የሚመጡት ፒራሚዶች፣ ፈርዖኖችና ጥንታዊ ስልጣኔዎች ናቸው። ነገር ግን የዛሬዋ ግብፅ ከፒራሚዶች በላይ የሆነ በየቀኑ የሚፋጠጣትና መፍትሄ የሚሻ ታላቅ ፈተና ከፊቷ ተደቅነዋል። የሀገሪቱ የህዝብ ብዛት 120 ሚሊዮን ደርሰዋል። ይህ ሁሉ ህዝብ የታጨቀው ደግሞ ከጠቅላላው የሀገሪቱ ስፋት 5 በመቶ በማይሞላው የአባይ ሸለቆና ዴልታ ዳርቻ ላይ ብቻ ነው። ይህም ማለት በሚሊዮኖች የሚቆጠሩ ሰዎች በጣም ጠባብ በሆነች በየጊዜው በህንፃዎች በምትወረርና ለግብርና ብቻ በታጨች መሬት ላይ ተጨናንቀው ይኖራሉ እንደማለት ነው። ከ90 በመቶ በላይ መሬቷ ደግሞ ሰው አልባ ነው። የህዝብ ቁጥሩ በየዓመቱ በ2 ሚሊዮን እየጨመረ ነው። በዚህም ምክንያት የግብርና መሬት እየተመናመነ የምግብ ዋጋም በዓለም ገበያ መዋዠቅ ምክንያት ሰማይ ነክቷል። ይህ ዜናም ለግብፅ መሪዎች አስደንጋጭ ከመሆኑ አልፎ አባይ ብቻውን ይህንን ግዙፍ ህዝብ ሊመግብ እንደማይችል ተረድቷል። በተለይ ደግሞ በወንዙ የላይኛው ክፍል የኢትዮጵያ የህዳሴ ግድብ መጠናቀቅና ሌሎች ሀገራትም የልማት ሥራዎችን መጀመራቸው ግብፅ ከአባይ ውጭ ሌላ አማራጭ የለኝም የሚለውን የሺህ ዓመታት ጽኑ አስተሳሰቧን
እንድትሰብር አስገድዷታል። ግብፅ ለዘመናት የአባይ ውሃ አንድ ጠብታ እንኳን እንዲቀንስባት ባለመፍቀድ የታችኛው ተፋሰስ ሀገራትን በጥብቅ ስትከታተል ሲያልፍም ስትከላከል ነበር። ዛሬ ግን እውነታው ተቀይሯል። ኢትዮጵያ ግድቡን ጨርሳ ውሃውን ይዛለች። ግብፅም መራራ ቢሆንባትም ይህንን እውነታ ተቀብላ የራሷን የውሃ ዋስትና ለማረጋገጥ ወደ ምዕራብ በረሃዋ ፊቷን በማዞር ኒው ዴልታ የተባለውን ግዙፍ ፕሮጀክት ቀርጻ ስራዎችን ጀምራለች። ይህ ፕሮጀክትም ከ10 ቢሊዮን ዶላር በላይ ኢንቨስትመንት የሚጠይቅ ሲሆን ዓላማውም 2.2 ሚሊዮን ሄክታር በረሃን ወደ ለም መሬትነት መቀየር ነው። ይህንን ሲሰሙ ታዲያ እንዴት የሚል ጥያቄ በአይምሮ ውስጥ መከሰቱ አይቀሬ ነው። እንዴት በሰሃራ በረሃ መሃል ፀሐይ አናትን ለሁለት በምትከፍልበትና አሸዋ በነፋሱ ኃይል ከወዲያ ወዲህ በሚጎርፍበት ስፍራ 174 ኪሎ ሜትር ርዝመት ያለው ወንዝ ሊፈስ ይችላል? ለዚህ አገልግሎት የምታውለውን ውሃስ ከአባይ ወንዝ ከምታገኘው በተጨማሪ ከየት ታመጣለች የሚለው ወሳኝ ጥያቄ ነው። የዚህ ጥያቄ መልስም ያለው እዚህ ጋር ነው። ግብፅ ለዚህ አገልግሎት የምትጠቀመው ውሃ ለዘመናት ቆሻሻ ብላ የናቀችውንና ለአካባቢ ጥበቃ አስቸጋሪ የነበረውን የግብርና ፍሳሽ ውሃን መልሳ በማጣራት ነው። ይህም ማለት ግብፅ አንድም ጠብታ ውሃ ሳታባክን አንድ ጊዜ የተጠቀመችበትን ውሃ በቴክኖሎጂ ደግማ በማጣራትና ለዳግም አገልግሎት በማዋል አዲስ ስልጣኔን በበረሃው ላይ እየመሰረተች ነው እንደማለት ነው። ይህም በዓለም ላይ ትልቁ የውሃ መልሶ ማጣሪያ ፕሮጀክት ሲሆን በአንድ ቀን ውስጥ ብቻ 7.5 ሚሊዮን ኩቢክ ሜትር ውሃ የማጣራት አቅም አለው። ይህ ውሃ ነው እንግዲህ በበረሃው ውስጥ በሚቆፈረው ቦይ አልፎ በረሃውን አረንጓዴ የሚያደርገው። ነገር ግን እንዲህ አይነቱን ግዙፍ የኢንጂነሪንግ ሥራ በዚያ በሚያቃጥል ሙቀትና በማይረጋ አሸዋ ላይ መስራት እንዴት ተቻለ? 12000 የሚደርሱ ሰራተኞችስ በበረሃው ውስጥ የሚቆፍሩት ቦይ በአሸዋ እንዳይመለስና ውሃው ወደ መሬት ሰርጎ እንዳይጠፋ የተጠቀሙበት ዘዴ ምንድን ነው? የሚሉት ቀጣይ ሊፈቱ የሚገቡ ጥያቄዎች ናቸው። የዚህ ግንባታ ሂደት ልክ እንደ ጦርነት ሜዳ በሙሉ ዝግጅት የሚደረግ ነው። በመቶዎች የሚቆጠሩ ቡልደዘሮች፣ ኤክስካቫተሮች እንዲሁም ከባድ መኪናዎች በረሃውን ይቆፍራሉ። አሸዋውን በማንሳት መሬቱን በማስተካከልና ኮንክሪት በማልበስ የሚከናወነው ይህ የሰው ሰራሽ አባይ ግንባታ በግብፅ ታሪክ ታይቶ የማይታወቅ የሰው ኃይልና የቴክኖሎጂ ጥምረት የጠየቀ ነው። ግብጾችም ይህንን ያደረጉበት ምክንያት መሬቱ ካልተስተካከለ ማሽኖቹ በአሸዋው ውስጥ ይሰጥማሉ፣ የውሃው ፍሰትም ይስተጓጎላል። ለዚህም ሰራተኞቹ 45 ዲግሪ በሚደርስ ሙቀት ውስጥ ሆነው የውሃውን ፍሰት በስበት ኃይል ብቻ ለማስጓዝ ሚሊሜትር ሳይሳሳቱ ቁልቁለቱን መለካት ይኖርባቸዋል። አለበለዚያ ትንሽ ስህተት ማለት ትልቅ ውድመት ሊያስከትል ይችላል። ታዲያ ይህ ግንባታ በፈረንጆቹ በ2021 ሲጀመር በዓለም ዙሪያ ያሉ የውሃ መሐንዲሶች በምን ተአምር ልታደርጉት የሚል ጥያቄ አንስተው ነበር። ምክንያቱም በሰሃራ በረሃ መሃል 114 ኪሎ ሜትር የሚረዝም ክፍት ቦይ ወይም ካናል መቆፈር ማለት ካለመቻልም በላይ እብደት የሚመስል ሐሳብ በመሆኑ ነው። እንዴት እብደት ሊሆን ቻለ የሚል ጥያቄ ከፈጠረቦት ነገሩ እንዲህ ነው። አንደኛ፣ አሸዋው ውሃውን የመምጠጥ ከፍተኛ የሆነ ብቃት ስላለው ውሃው ተመጥቶ ያልቃል የሚል ሲሆን፣ ሁለተኛው ደግሞ በከፍተኛ ሙቀት ምክንያት ውሃው ተኖ ያልቃል የሚል ከፍተኛ ስጋት ነው። ሶስተኛውና ነገሩን ከባድ እንዲሆን ያደረገው ደግሞ የሚንቀሳቀሰው አሸዋ የተቆፈረውን ቦይ በጥቂት ሰዓታት ውስጥ መልሶ ሊደፍነው የመቻሉ ጉዳይ ነው። ግብፅ ግን የፈለጋችሁትን ሐሳብ ስጡ እንጂ ይህ የህልውና ጉዳይ ነው በማለት ለችግሮች መፍትሄ የምትለውንም በመስጠት ጉዞዋን ቀጠለች። ታዲያ ግን ከላይ ለጠቀስነው የምሁራን ትንታኔ ምን አይነት መፍትሄ ሰጠች? ምን አይነት የኢንጂነሪንግ ጥበብስ ለዓለም አስተማረች ስንል ቀጥለን እንፈትሻለን። የግብፅ የኢንጂነሪንግ ጥበብ የሚጀምረው በሰሃራ በረሃ ላይ የሚፈሰው ሰው ሰራሽ ወንዟ በፓምፕ ኃይል ጉዞውን እንዲያደርግ ከማድረግ ነው። ነገር ግን ይህ መንገድ ብቻ በቂ ባለመሆኑ መሐንዲሶቹ የውሃውን መስመር የነደፉበት በስበት ኃይል እንዲፈስም በማድረግ ጭምር ነው። ይህም ማለት ውሃው
ከፍ ካለ ቦታ ወደ ዝቅተኛ ስፍራ በራሱ የፍሰት መንገድ እንዲወርድ የማድረግ ሂደት ነው። ታዲያ ግን ይህ ሁሉ ሲሰራ በከፍተኛ ጥንቃቄ ተሰልቶ ሲሆን በእያንዳንዱ 30 ሜትር ርቀት ላይ ቁልቁለቱ 1 ኢንች ብቻ ነው። ይህን መሰል ትክክለኛነትም በመቶዎች በሚቆጠሩ ኪሎሜትሮች በሚረዝም በረሃ ላይ መጠበቅ የማይታመን የቴክኖሎጂ ውጤት ነው። ለዚህም ነው የሰርቬይ ቡድኖች በየ160 ጫማው የሌዘር መለኪያ መሳሪያዎችን በመጠቀም ከፍታውን በየደቂቃው የሚለኩት። ምክንያቱም ትንሽ ስህተት ከተሰራ ውሃው ይቆማል ወይም ተመልሶ በመጥለቅ ግንባታውን ያፈርሰዋል። ነገር ግን ከዚህ የሚበልጥ አንድ ትልቅ ሊፈታ የሚገባ ችግር አለ። እሱም ውሃው ወደ አሸዋው ሰርጎ እንዳይሰምጥ መከላከል ነው። በዚህ ስፍራ የሚገኘው አሸዋ ውሃ ሲያገኝ ለረዥም ጊዜ ውሃ ጠጥቶ እንደማያቅሰው መጦ ይጨርሰዋል። ግብፅም ይህንን ነገር ለመከላከል የውሃ መከላከያ ጋሻ የሚባል አስደናቂ ብልሃትን ፈጥራለች። ነገሩ እንዲህ ነው። በመጀመሪያ የመሬቱ ወለል በአጥጋቢ ሁኔታ ይስተካከላል። በመቀጠል ደግሞ ጥሩ የአሸዋ ንብርብር በላዩ ላይ እንዲነጠፍ ይደረጋል። ከዚያም በአሸዋው ንብርብር ላይ HDPE የተባለ በጣም ጠንካራ የፕላስቲክ ሽፋን ይዘረጋል። ይህ ሽፋን ውሃው ወደ መሬት እንዳይሰርግ የሚከላከል አስደናቂ ዘብ ነው። ነገሩ ግን በዚህ አያበቃም። እንደገና በHDPE ላይ ደግሞ የኮንክሪት ንጣፍ ይደረጋል። በዚህን ሰዓትም ታዲያ እያንዳንዱ የኮንክሪት ንጣፍ በሙቀት ምክንያት እንዳይሰነጠቅ በልዩ መገጣጠሚያዎች እንዲያያዝ ይደረጋል። በረሃው ቀን በጣም ስለሚሞቅና ሌሊት ስለሚቀዘቅዝ ኮንክሪቱ ይለጠጣል፣ ይኮማተራልም። እነዚህ መገጣጠሚያዎች በቢትመን ስለሚታሸጉ ውሃው ሳይፈስ ለብዙ ዓመታት መቆየት ይችላል። ነገር ግን ከበረሃው ጉዞ በኋላ ሌላ ወሳኝ ጥያቄ ይመጣል። ውሃው በረሃውን አቋርጦ እንዴት ተራራዎችን ይወጣል? መቼስ ውሃ ሽቅብ እንደማይፈስ ሀገር ያወቀው ፀሐይ የሞቀው ጉዳይ ነውና። ግብፅ አሁንም እጅ አልሰጠችም። በዓለም ላይ ካሉት ትላልቅ የፓምፕ ጣቢያዎች አንዱን ገነባች። ኤል ሐማም ይባላል። ጣቢያው በሴኮንዶች ውስጥ በሚሊዮን የሚቆጠሩ ሊትር ውሃዎችን የመግፋት አቅም አለው። የሚሰራበትም መንገድ ይህንን ይመስላል። ውሃውን ከፍ አድርጎ ወደ ሰው ሰራሹ ቦይ ይለቀዋል። ከዚያ በኋላ ውሃው በስበት ኃይል ጉዞውን እንዲጀመር ያደርጋል። ነገር ግን ውሃው በክፍት ቦይ ብቻ አይጓዝም። በተወሰኑ ቦታዎች ላይ በረሃው በጣም አስቸጋሪ በሚሆንበት ጊዜ ውሃው በግዙፍ የብረት ቧንቧዎች ውስጥ እንዲያልፍ ይደረጋል። እነዚህ ቧንቧዎች እስከ 3 ሜትር የሚደርስ ዳያሜትር ያላቸው ሲሆን አንድ ሰው በውስጣቸው ቀጥ ብሎ መራመድ እንዲችል ያስችላሉ። ታዲያ ግን እዚህ ጋር እንደ ቀላል የማናልፈው አንድ ነገር አለ። እነዚህን ቧንቧዎች በበረሃው አሸዋ ስር ለመቅበርና ለማገናኘት የተደረገው ጥረት ቀላል የሚባል አይደለም። በመቶዎች የሚቆጠሩ የብየዳ ባለሙያዎች ፀሐዩ በሚያቃጥልበት ሜዳ ላይ ሆነው 360 ዲግሪ የሚዞር ብየዳን ያካሂዳሉ። እያንዳንዱ መገጣጠሚያ በአልትራሶኒክ ይመረመራል። በምርመራው ወቅትም ስህተት ከተገኘ ቧንቧው እንደገና ይበየዳል። ምክንያቱም በአሸዋ ስር ከተቀበረ በኋላ ማግኘትና ማስተካከል እጅግ በጣም ከባድና ውድ ስለሚሆን ነው። የዚህ ፕሮጀክት ሌላው ትልቁ ፈተናና ትልቁ ጠላት ንፋስ ነው። የሳራ በረሃ ንፋስ አሸዋን እየጠረገ ቦዩን በጥቂት ሰዓታት ውስጥ ሊደፍነው ይችላል። ይህንን ለመከላከል መሐንዲሶቹ በወንዙ ዳርቻዎች ላይ ቬቲቨር የተባሉ በድርቅ የማይጠቁ ሳሮችንና ዛፎችን ተክለዋል። እነዚህ እጽዋት አሸዋው ወደ ወንዙ እንዳይገባ እንደ አጥር ሆነው ይከላከላሉ። በዚህም የበረሃውን ንፋስ በተፈጥሯዊ መንገድ ትከላከላለች። የዚህ ሁሉ ጥረትና ድካም መጨረሻው ምንድን ነው? ይህ ጥያቄ የእስካሁኑ ጉዟችን ማሳረጊያ ነጥብ ነው። እግሮትን ወደ ምዕራብ ግብፅ አቅንተው ወደ በረሃው ጠለቅ ብለው ሲገቡ አንድ ዓይንን በውበት የሚማርክ አስገራሚ እይታ ያጋጥሞታል። በሺዎች በሚቆጠሩ ሄክታር መሬቶች ላይ ፍጹም ክብ የሆኑ አረንጓዴ እርሻዎች ተንጋለው ይገኛሉ። እነዚህ አረንጓዴ ክቦችም ከላይ የዘረዘርነው የግብፅ ታምራዊ ሥራዎች ውጤት ናቸው። ምክንያቱም ለዚህ እርሻ የሚውለው የውሃ አቅርቦት የሚገኘው በምድረ በዳ ውስጥ በሚፈሰው ወንዝ ነው። ከዚህ ወንዝ ወደ እርሻው የሚደረገው ጉዞ ደግሞ የሚከናወነው ሴንተር ፒቮች በተባለው ማሽን አማካኝነት ነው። ከእርሻው ጎን ለጎን ሌላ ግዙፍ የእንስሳት እርባታ ጣቢያዎችንም ገንብተዋል። ከብቶቹም ምግባቸውን የሚያገኙት እዚሁ በረሃ ላይ በተፈጠረው ወንዝ ከበቀለው ግጦሽ ነው።
ይህም ዝግ ዑደትን ይፈጥራል። በዚህ ሂደት አማካኝነትም ስጋውና ወተቱ በቀጥታ ወደ ግብፅ ገበያ በመግባት ግብፅ ከውጭ ሀገር በከፍተኛ የውጭ ምንዛሪ የምታስገባውን ምግብ ይቀንሳል። በአጠቃላይ ይህ ግዙፍና በረሃን ወደ ገነትነት የመቀየር ህልም በኢትዮጵያና በግብፅ መካከል ለዘመናት የቆየውን የውሃ ፍጥጫ አቅጣጫ ሊያስቀይር የሚችል ትልቅ እርምጃ ነው። ግብፅም በአባይ ውሃ ላይ ብቻ የነበራትን ጥብቅ ጥገኝነት በመቀነስ የራሷን የውስጥ የውሃ አጠቃቀም ቴክኖሎጂ ማሳደጓ በሁለቱ ሀገራት መካከል ያለውን ውጥረት ሊያበርደው የሚችል ተስፋ ይዟል። ምክንያቱም ግብፅ ከአባይ የምታገኘውን ውሃ በአግባቡ መልሳ በመጠቀም የምግብ ዋስትናውን ማረጋገጥ ከቻለች በወንዙ ላይ የሚኖረው የሞትና ሽረት ፍጥጫ ወደ ምክንያታዊ የውሃ ክፍፍል ንግግር ሊሸጋገር ይችላል። ይሁን እንጂ ፕሮጀክቱ አሁንም ቢሆን ከፍተኛ የውሃ መጠን የሚፈልግ በመሆኑና ግብፅ ለወደፊት የህዝብ ቁጥር እድገቷ አሁንም አባይ እንደሚያስፈልጋት ስለምታውቅ ውጥረቱ ሙሉ በሙሉ ይረግባል ማለት አይቻልም። ይልቁንም ግብፅ የአባይ ውሃ ጠብታ አይቀነስብኝ ከሚለው ግትር አቋም ወጥታ ወደ ዘመናዊ የውሃ አስተዳደር መግባቷ ለቀጠናው ሰላም አንድ እርምጃ ወደፊት መራመድ ምክንያት ይሆናል። አሁን ላይ ይህ ፕሮጀክት ከምን ደርሰዋል ካሉ ከ60 እስከ 70 ከመቶ የተጠናቀቀ ሲሆን በቅርቡ በሙሉ አቅሙ ስራ እንደሚጀምር ይጠበቃል። ቅሉ ግን እኛ ኢትዮጵያውያን ከዚህ ምን እንማራለን? ግብፅ ያላትን ጥቂት ውሃ በቴክኖሎጂ እንዲህ አብዝታ ስትጠቀም እኛስ ያለንን ሰፊ ተፈጥሯዊ ሀብት በምን አይነት ቴክኖሎጂና ዕውቀት ልንጠቀምበት ይገባል? ይህ ሁላችንም ልንጠይቀው የሚገባን ጥያቄ ነው። አሁን ላይም የውሃ ፖለቲካው ዛቻና ፍጥጫ ብቻ ሳይሆን የቴክኖሎጂና የልማት ፉክክርም መሆን ያለበት ጊዜ ላይ ደርሰናል። ግብፅ በረሃዋን ወደ ለምነት እየቀየረች ነው። የኒው ዴልታ ፕሮጀክት ግብፅን በቋሚነት የውሃ ችግሩን ይፈታ ይሆን? ጊዜ የሚመልሰው ጥያቄ ነው። ውድ የማራኪ ቤተሰብ የግብፅን ሰው ሰራሽ አባይ ኢንጂነሪንግ ጥበብን እንዴት አያችሁት? መልሳችሁን ከታች በኮሜንት ላይ አጋሩን። በቀጣይ በሌላ ድንቅ ቪዲዮ እስክንገናኝ ድረስ ደህና ሁኑ።